አንተ ቡሽራ ራሳችንን ከሚታማ እኮ ስለዚህ ሚጣ አሁን አንቺ በአንቺም ስልክ አለ እሱም ገልብጦ ወሰደብሽ አይደለ? ኮርስ ሰጪው ፓስዋርድ ከአንቺ እኮ መውጣት አይችልም። ቲክቶክ እንዴት ተደለተ ካንቺ ላይ? እኔ እንዴት አድርጎ እንዲያስወጣኝ እኔ እንጃ። ስንገባ መውጣታችን ወላሂ ሰጥቶኛል። ወረበልን ምክንያቱም 3 ስልክ ላይ አንድ አካውንት አለኝ እኔ 3 ስልክ ላይ 3ቱም ላይ ይሰራል። እሺ ዲጂሲ ነው ይሄ ነው ማሜነኝ ራዮ ያለው አሁን ነው የጻፈበት። ይሄንን ልጅ ሚጣ ነበር የሚለው። አይ ቅድምም ስትልክልኝ እንደዚህ ነው ባይዘው እኮ አሁን ነው የቀየረው። ወደዛው እንዲያስወጣት እሱን ስሙን ቀይሮታል። ወደዛው ቲክቶክ ላይ የበፊቱን ስሟን ማወቅ አይቻልም። በፊት የለቀቀችበት ማስልክ ላይ እንዲሆን አይቻልም። ስሙ ተቀይሯል አልተቀየረም። አንድ ሽፎን የተሰራና 2 ሽፎን የተሰራ ቀባታሉ ተከፍሏል። አይደለም ዝም አለች። ሰምንሽ አሁን እኔ ገብቼ ሳይ የዛሬ 6 ወር ማሜ የእህቱ ብቻ ብላ ሜንሽን አድርጋ ሰርታለች። እሷ ይሁን እሱ አላውቅም። ያ እሱን ነው የሱናየው እኔ ታግ አድርጌ ሰርቼበታል። የሱን አካውንት ይሄ የራሱ የመጣበት የራሱ አካውንት ነው። ወንድሜ እያልኩኝ ወንድሜ እያለች ታጋርገዋል። ትክክለኛው እየመጣ ነው አሁን ማሜ ወንድምህ ነው። ታው አንተ ነህ ለራስህ እሱን ይሄን አሁን የገባበትን አካውንት የኔ ወንድም ልዩ ወንድሜ እያለች ልጁን ነው እኔ ሳይሆን ልጁን ነው በወንድምና ነበር። አዎ ይሄንን ከኔ ጎን ያለውን ነው ታግ ያደረገችው ያየሁት። አዳምጠኝ ሰማይ አዳምጠኝ። ከ6 ወር በፊትማ ወንድሜ ነበር የምትለኝ በፍቅር አዙራ ከእኔ ከመጣይ በኋላ ወይ የፏል እኔ ጋር 3 ይመጣታል። በሁለት ነገር እንለየው። ይሄንን ነገር አንደኛ አካውንቱ የተከፈተበትን አመትና ወር ይንገሩን፣ እኔ ስለማውቀው ማለት ነው። እሺ ሌላስ? አያት መቼ እንደተከፈተው አታውቂም? ዩዘር ኔሙ የተቀየረው ከ2 ቀን በፊት ነው። ከ2 ቀን በፊት ነው የተቀየረው? አዎ እንዴት አወቅ? ያ ሲስተም ነው እንደዛ ነው የሚናገረው። ኦኬ ቀይሮ ወይ የተዘጉ በሚሊዮን የሚቆጠሩ አካውንቶችን ፏዲ የመለሰ ልጅ ነው የማታውቁት። እሺ ስለዚህ ፏድ አሁን አካውንቱ የተከፈተበትን ቀንና ዓመተ ምህረት ትንገር ሚጣ። ዓመትና ወሩን ትንገረኛ እኔ ስለማውቀው። ኦኬ ሚጣ ትክክለኛ የድሮውን ዩዘር ነው የሚያወጣው። እሺ ሚጣ ተናገሪ መቼ ወርና ቀን ነው መቼ እንደከፈሽው ታውቂያለሽ? አያት ቢያንስ አመት ምናምን ቢሆነው ትክክለኛውን ወይ የምትገምጪውን ንገሪኝ። እንደዚህ ሳይሆንማ እንደዛ ቢሆን ተናገሪ ቀኑን። ወርና ቲክቶክን ሲከፍቺ ቀኑ ችግር የለም። ቲክቶክ አመት ምናምን ቢሆነው ከተከፈተ እንደዛ ነው። እሱም ይንገረና። እሺ ማሜ አንተ ተናገር። ወደ ታች ውረድና የመጀመሪያ ጊዜ ሰራችበትን 6 ወር ነው ያለው። ቲክቶክ ተከፈተ 6 ወር ብሏል። ኖ ቆይ ድንገር እኔ እና እሷ በፍቅር መጀመሪያ ቪዲዮ የፖስተኩት አለ። መጀመሪያ በተራ እሱ ሲያወራ እናንተ ዝም በሉ። ሚዩት አድርጉ። እሷ ስታወራ ሚዩት አድርጉ። ሳራ አንዴ ላውራ ሳራ መጀመሪያ ቪዲዮ የሰራሁበት ደብቆት ነው። በኤችአርጌ ደብቆታል መጀመሪያ። እሺ ስለዚህ ንገረን አንተ ማሜ ንገረን። አመት ይሄ አካውንቱ ከተከፈተ ሌላ ነበራት ያነ ሲበላሽበት አመት ከ5 ወር አካውንት ይሄ ከተከፈተ ማለት ነው። ኦኬ ቀኑን ንገረን። እሺ ልንገራችሁ። ቀኑ በዚህ አላስታውስም። ባያንግ በዛ ታይም እኔ እና እሷ በእህትነት ነበር የምናወራው። እኔ እና እሷ በፍቅር ካወራነ ላይክ 4 ወር ምናምን ሆነኝ። 4 ወር ምናምን ስናድር የኔ ይህ አካውንት በፊት ቫይራል ይወጣ ነበረና እምቢ ያለ ያኔ ሲበላሽብኝ ካላስ እኔ እዚህ መጣታ እዚሁ እኔ ጋር ቁጭ ብላ እዚሁ
ይሄ ቫይራል ከወጣ ያንተ አካውንት ከተበላሽ የኔን አካውንት እኔ ሌላ ከፍቻ አሳድጋለሁ። ይህን የያዝነውን ራስህ ስምህን ቀይረህ ትይዛለህ አለችኝ። እሺ ይህን አላልኩም እንኳን ወላሂ ለአዚም ብላ ተማልና እኔ አካውንት ምን ማይል ችግር የለም። ይሄም ካለ አለ። እሺ ማሚ አሁን ጥሩ መጣ። አካውንቱ የሷ ነው ግን ቫይራል ካልወጣ አንተ ትይዛለህ ብላለች። በቃ አካውንቱ ኖ ይሄ እኮ ነው አሁን ይሄ ሲበላሽ ያነ አብረን ነው የምንጠቀምበት። ሌላ ነበራት የሷ እንደዚህ ተበላሽቶባት እንደዚህ ኮዱ ምናምን ሲጠፋት ያንኛው ቀልዶ ቀረ፣ ይሄ ቀረ። ይሄኛውን አብረን እየተጠቀምነ የሷም ደስ ባለት ታይም ትፖስታለህ፣ የኔ ፖስትበታለሁ። ይሄ የግሌ ነው አሁን የገባሁበት። ግን ይሄ ቫይራል ምናምን አይወጣ ሲል ካዳስ ይሄን ዝም በለው እኔ የማልፈልገውም ይሄን አንተ ስምህን ቀይረህ ምናምን ሁሉ ነገር ይህን አሁን ያለው ይህን አሁን የወሰድኩት ማለት ነው። በወንድ ታደርገዋለህ ስሙ ትይዛለህ አለችኝ። እሺ ምናምን ጥያቄ 6 ወር ያልከው ታዲያ ለምንድን ነው? እኔ እና እሷ የምናወራው ነው ያኔ እንዲህ ከእህትነት ወደ ፍቅር የገባንበት አይደለም። እሱ ሳይሆን አካውንቱን አንተና እሷ ከተከፈተ 6 ወሩ አልክ። 6 ወሩ ካልክ አካውንቱ 6 ወሩ ከተከፈተ ከሆነ አብራችሁ ለሁለት ትጠቀሙበት ነበር አካውንቱን። እሷ ግን ምን አለችህ? ይሄንኛው አካውንት ቫይራል ካልወጣ ይሄንኛውን አካውንት ትወስዳለህ ብላ ቃል ገባችልህ። እሺ ይህ ቃል ስገባልኝ እሺ አንተ ወሰርክ። አካውንቱ ግን የልጅቷ ነው። ነገር ግን አንተ ቃል ስለገባችልህ ወሰርክ። በቃ ትክክል ነው። ቃል ሳሪ ኖ አለችም እንደዚህ አካውንቱማ እኮ ነገርኩት ነው ኤዋው እያለ ከታች ወላሂ ለዚህ ተናገረ። አሪ አንዴ እናገር። ቆይ መጀመሪያ ማሚ ተናገር። ትቀጥል ማሚ። እኔ እና እሱ የጀመረው በፍቅር ያኔ እንደዚህ ከ6 ወር ምናምን ቢሆን ነው ያንኛውን ልጅ እየወረ እኔንም ታወራኛለች። እሺ በፍቅር ማለት ነው። አካውንት ሲበላሽ ይሄኛውን አካውንት ከተበላሽ ይሄኛው ቫይራል አልወጣልህ ካለ ካለስ እኔ ሌላ ከፍታለሁኝ። አካውንቱ የሁላችንም ነው። ይሄ ያኔ ቁጥሩ የኔ ነው። እሺ ይሄኛው ይሄ ቫይራል አይወጣ ሲል ይሄ ካለስ እኔ ይሄን በወንድ ሁሉ ምን ታደርገዋለህ? እኔ ሌላ አዲስ ከፍታለሁ አለች። እሺ ብዬ ተውኩት። አልቀየርኩትም። ዝም ብዬ በህይወት እጠቀማለሁ። እሷም ደስ ሲላት ትፖስትበታለች፣ እኔም ደስ ባለኝ ፖስትበታለሁ። እንደዛ እያልን ነው ያደግን። ሌላ ነገር ካለ ታሉ እስከተጣላችሁ 4 ቀን ሲሆናችሁ ካላስ ሙሉ በሙሉ እሷን አስወጣና አንተ ያስከው አቀና አይደለም 4 ቀን አይደለም። እኔ እና እሷ ተጣላን 4 ቀን አይደለም። እሺ ታዲያ እንግዲህ ከስምንት ቀን በፊት ነው እኔ እና እሷ እንትን ያልነው ማለት ነው። መቼ ነው አንተ ሙሉ በሙሉ እሷን ያስወጣህ? ከዛ ላይ እንዳትገባ በአካውንቱ እኔ እሷን ያወጣኋት ማለት ሙሉ በሙሉ የቀየርከው 8 ቀን ምናምን ይሆናል። እኔ እሷን ካስወጣኋት እንደገና አሁን ዙራ መታ ነው እንትን የምትለው። ጥሩ እሺ 8 ቀን ሆነው። አንተ ግን ለምሳሌ አካውንቱም አብራችሁ ስትጠቀሙበት ነበረ። አሁን ስለተጣላችሁ ሙሉ በሙሉ እሷን ዘጋባትና ለራስህ አደረክ። አይዮ ግን አካውንቱን አብራችሁ ስትጠቀሙ ነበረ። አይዮ ስለዚህ አቃላ ልጅቷ እኔ እኮ ሀቅ የላትም አላልኩም። ቁጥሩ የራሴ ነው። ፖስታበታለች። አብረን ነው ያሳድግ ነው። እሺ አብራችሁ በቃ አብራችሁ አሳደጋችሁ፣ አብራችሁ ሆናችሁ። ነገር ግን ስትለያዩ እሷን አስወጣት። ለምን? ለእሷም አሳድጋለች አካውንቱን። 2 ለ2 እንካፈል። እንደዛ አይደለም። አሁን ለምሳሌ እሷ ሴት ናት፣ ልትሰራበት ነው አካውንቱን። እሷም አሳድጋለች። እንደነገረች ደግሞ አንተ ቫይራል ከሌለው ትሰጣታለህ፣ እንደምትሰጥህ ነግራለች። ነገር ግን አሁን እሷ ለስራ ትፈልገዋለህ አካውንቱን። ለምን ሙሉ በሙሉ አስወጣት? ስጣት ለእሷ በቃ ምን ችግር አለው? አንተ ወንድ ነህ፣ እኛ ፎሎ እናስደርግሃለን። እሷ ደግሞ የምትፈልገው ለስራ ከሆነ ስጣት በቃ። በእህትነት በወንድምነት አብራችሁ ረዥም ጊዜ ተቀምጣችኋል። ከዛ ሲጀመር ደግሞ አንተ ኦንላይን ላይ ምናምን የምትሸጠው ነገር የለም፣ የምትሰራው ነገር የለም። ስጣት ምን ችግር አለው? ስጣት ችግር የለውም ማለት እህትህ እንደ እህትህ ቁጠራት። አይደለም እኔ እኮ እንደዛ አይደለም። እኔ ልሰጣት እችላለሁ። አይዲ ኖርማል ነገር ነው። እኔ ምንም ነገር የምሰራበት የለም እዚህ ሚዲያ ላይ እኔ እና እሷ በእህትነትም ብዙ አውርተናል። ግን እኔ የገረመችው ውሸቷ እንደዚህ ስታወራ አሁን ትናንትና ነው ትናንት በስቲያ ማታ ነው የገዛ ወንድሟ ከስራ ቦታ ሄዶ ስልክ የሰጣት። እሷ ምንድን ነው አለችኝ? ከ4 ቀን በፊት ነው አለችኝ። እሷ ማለት ያለችው
እሺ አሁን ምን እንደሆነ ታውቃለህ? እሷ በዚህ ነገር ይቅርታ ትጠይቃለች፣ ትታረቃላችሁ። ግን አካውንቷ ስጣት በቃ። ምክንያቱም አሁን እናንተ ውስጥ አካውንት ከተገባ ወይ እሷ ራቁቷን ልትሆን ትችላለች። አሁን ለዚህ በልጅ እንትን ፓስወርዱና ኢሜይሉን ሰተን ቢገባ ሁሉን ነገር ያያል። እንደዛ ከሚሆንባችሁ ይቅርታ ተጠያየቁና ስጣት አካውንቷን። ያኔ አንተ ወንድ ልጅ ነህ፣ እሷ ሴት ናት። ጀስት እንደ እህትና እንደ ወንድም ይህን ያህል ዓመት አብራችሁ ቆይታችኋል። ስለዚህ በቃ ስጣት። አይሻልም እንደዛ? እኔ እኮ እየነገርኳችሁ እኮ እኔ አካውንቱን ልሰጣት ትችላለሁ። አሁንም ማለት ነው ግን የመታረቁ ያለመታረቁ ሳይሆን እዚህ መታ ምን አንድ ነገር ስኮን መታ ሪ ስትል እንደማልቆየ እኔ ጋር አሁን ውሸት ዋሽታ እዚህ ሚዲያ ላይ ምን አስመጣን ነው? እኔ አልሰጥም ያልኩት ምክንያቱ ይሄን እንጂ ወላሂ ላጅ ማለት ይሄን ማለት ይበቃኛል። አይደለም እንደዛ አይደለም። እሷ ያለችው ምንድነው? ስራ ልሰራበት ነበረ አካውንቴን በእንደዚህ አርባ እኔ መሰላት ይኸው ስማኝ፣ እውነቱ እኮ ነገርና ወላሂ በእናንተ ፊት እሰጣታለሁ። ምን አይነት እውነት ትፈልጋለህ አንተ? ምን አይነት እውነት? አካውንቱን የጋራ ስንጠቀመው ነበር፣ አልተጠቀምነውም። ይሄን ብቻ ይሄን ትናገር ሁሉ አንደኛ 1000 ብሩንም ማስረዳ 1000 ብር ስትል ቆይ አንድ ጊዜ ቆይ ሰንዬ ሚጣ ወይ አካውንቱን የጋራ ስትጠቀሙ ነበር አልነበረም? አልነበረም። የጋራ ስትጠቀሙ አልነበረም? አዎ በራሴ ነው የሰጠው። በቅርብ ቀን ነው ሚጣ። ቀደም ግን ያልሽው እንደዚህ አይደለም። ግን አንቺ ደግሞ አብረን ስንጠቀም ነበረ። እሱም ይፖስታል እኔም ይፖስታለሁ ስትይኝ አልነበር ሚጣ? እራሱ ነው እንደዚህ አሁን መፖሰት የጀመረው እሱ መፖሰት የጀመረው አሁን ነው እንጂ ቀጥታ ቀደም እኮ ራስሽ ባፍሽ ብለሻል ሚጣ። አይደለም አንቺ ምን አልሽኝ? አብረን የጋራ ስንጠቀምበት ነበረ። አሁን አብረን ነበር ነው እንዴ እንደምታወሪው ሚጣ? እኔ ማለት ዝገብቼ ስለማያውቅ ነው። በጣም ይቅርታ። ይዞርብሽ ነው እንዴ አንቺ? አብራችሁ የጋራ ስትጠቀሙበት ነበር አንቺና ማሚ አካውንቱን? አብረን ነበር የምንጠቀምበት። በቃ አለቀ። ስለዚህ አካውንቱን የጋራ ስትጠቀሙበት ነበር። አንቺም ስትፖስችበት እሱም ሲፖስትበት ነበረ። በእህትናት በወንድምነት አብራችሁ ብዙ ነገር አሳልፋችኋል። የፍቅር ግንኙነት መጣና መጨረሻ ተጣላችሁ። ነው አይደለም? ይኸው ማሚ አምናለች። ካላስ ሌላ የምትፈልገው ነገር አለ ወንድም? ይህን እውነቱን ብላ ካሰበች እኔ ይህን ነው ስፈልግ የነበረው። አካውንቱ ለእኔ ምንም አይደለም፣ ምንም ነገር አልሰራበትም። ግን ሌላው አይደለም ከሌላ ህጅ ማወራባቸው ሰውን ሌላ አካውንት ራሱ ሰርቋን እያለ የተወረደ ቁም ነገርን እያልኳቸው እኔ እንደዚህ ቁጭ ቤ ሳክስ ምናምን አይደለም። ግን እንደዚህ ማድረግ የለባትም። ሲቀጥል ማለት ነው እኔ ጋር በወንድም ለዚህ ይቅርታ ትጠይቃለች፣ ለጥፋቷ ይቅርታ ትጠይቃለች። ምክንያቱም እንደሆነ ታውቃለህ፣ እሷ በመጀመሪያ ደረጃ አካውንቱን አብራችሁ ስትጠቀሙ ነበረ። ኦፍኮርስ አንተ ደግሞ ወስደዋል፣ ውሰደው፣ ችግር የለም። ግን ለዚህ ይቅርታ ትጠይቃለች። አሁን ግን አካውንቱን ስለሚያስፈልጋት ያው አንተም ጸባይ ጥሩ ስለሆነ እኛም ደግሞ ለሁለት ሚዛናዊ ስለምንሆን እሷም ሴት ስለሆነች አብራችሁ ላሳለፋችሁ ጊዜ ስትል አካውንቱን ስጣት። እሺ ማሚ ወይ እንዴት ና ማሚ? ቆይ አንድ ጊዜ ጋይስ ካላስ ይታረቃሉ ይሻላል። ያኔ በጸባይ ነው፣ በልክ ምንም አይመጣም። ጸባይ ጥሩ አድርገሻል ሳሪ። አሁን የሄድሽበት ታሪክ ነው። ስለዚህ እንደሚሰሩ እሱ ደግሞ የሚፈልገው ይሄን ነበረ እና ከመጀመሪያው በጸባይ አናግራይ በነበረ አካውንቱን እንዲያልከው አሁን እንዲያለዩ ያኔ የጋራ ስንጠቀምበት ነበረ። ግን አሁን ለስራ ፈልጌው ነው ሰጠኝ በላይ በነበረ ሰጣን ነበረ። ግን እሷ ምንድን ነው ያደረገችው? ወንድሟን የኔን ይሄ ምንድን ነው ሜሴንጀር የኔን ኢሜል ሜሴንጀር ሰጣ። ይሄ ምንድን ነው ኢሜል ይሄን ወይ ሜሴንጀር ሰጣ ያስባለች እኔን ለማስፈራራም ማለት ነው። እኔ ደግሞ ሀይ ስታስበለኝ ከኔ መጣት አሰሰርበኝ ይሷ ማለት ነው። አንተ ግን ምናምን ትለኛለች ከኔ መጣት ከኔ መጣ በሱ በጎን ሀይ አስብላ በዚህኛው መጣ ትሰርበኛለች። እሱ ደግሞ ያለው መርስ ቤቱን ነው ታውቃለች። ይዛትን ታብዩዋለች አይ እሷ ምን ብላለች? ቅድምም ወንድሜ ጋር እንደዚህ ብለዋል ብላለች። አሁን ወንድምዬው አይመለከተውም። ምክንያቱም አንተ እና እሷ መታረቅ አለባችሁ። መታረቅ ማለት አብራችሁ ልትሆኑ ትችላላችሁ፣ አብራችሁ ላትሆኑ ትችላላችሁ። አንተ ግን በጣም ዘገየ እኮ እኔ ከእሷ እንትን ከራኩት እኔ መጀመሪያ በሆነ ነገር የሆነ
ያኔ የራሷ ነው፣ እኔ የለሁበትም። ስለዚያ እያወሩ ስሰማ እኔ ካለስ ከእንዲህ አይነት ነገር አቁም ያለው ስላት ያንን በቃ ግዴታ ለምን ትቶኝ ሄዴ ማለት ነው። ከብዙ ሰው ትክክል ነው። የወንድ ማሜ ልንገርህ፣ ሴት ልጅ በቃ እንደዚህ ናት፣ እልከኛ ናት። ለዛ ነው በቃ አለቀ። ይህንን ደግሞ አንተ ተረዳት። ባሳለፋችሁት ጥሩ ጊዜ ስትል፣ በወንድምና በእህት በጀመራችሁት ነገር ስትል ተረዳትና በቃ አካውንቷን ስጣት። አንተ ሳስብህ ቆፍጣናና ጨዋ ልጅ ነህ። ስለዚህ በቃ ስጣት። ሌላ ምንም ነገር አያስፈልግም። አንተ ከእሷ እንድትነካካ ካልፈለግክ ማለት ነው እንትን አስወጣው፣ ቆይ ገዝታ አስወጣው። ለዛ ነው ይሰጣታል። ካላስ በቃ ናግባ ማሜ ይሰጣታል። ካላስ ይስጣት። እሷም ጥፋቷን አውቃ ይቅርታ ትጠይቅ። በቃ አለቀ። ካላስ ይፋቱ። ምክንያቱም እሷ ለስራ ከሆነ የምትፈልገው ምንም ችግር የለም። ይሄ እኮ ቀላል ነው። እኛ እሱንም ፎሎ እናደርገዋለን። በዛ ላይ እሱ የማይሰራበት ከሆነ ምን ያደርጋል? ናግባ ማሜ ና ማሜ ናግባ። ይታረቃሉ። ካላስ ይታረቃሉ። ጋይስ ይታረቃሉ ማለት ጀስት በቃ አካውንቷን ይስጣት፣ ብሎክ ይፍታት፣ አካውንቷን በቃ ይስጣት። በስ እኛ የምንፈልገኝ ነው። ሰኒ ደውይለት። ወይ ሰላም፣ እንዴት አላችሁ? እንዴት ነሽ? ሰላም ነው? ደህና ነሽ? እንዴት ነሽ? ኧረ እኔ እንጃ መጣ። ማንም የመጣ የለም። አልወሰደችም። ደህና ነሽ? እንዴት ነሽ? ሰላም ነው? ገባ አለው ማለት አዎ አለው። ስራ አሪፍ ነው፣ እግዚአብሔር ይመስገን። እሺ እሺ። የት ናት? የእናንተ ከስተመር ናት። አዛኝ እዚህ አስቀምጫለች። ታዲያ ለምን አልመጣችም? እስካሁን አልመጣችም። ኦኬ፣ አውሪያት በቃ። ሎኬሽን ስላላከችልኝ ሰኒ ደውይለት። ፎሎ እናደርገዋለን እሱን እራሱ ማርያም እንደው ዙሪያ ጥምጥም ከምትሄጂ እንደው ባጭሩ እንትን ብትሆን ኖሮ በጣም ሰኒ ደውይለት። አስገቢ። መጣ። እየደወልኩ ነው ማሪ። እሺ ካላስ ሜጣ ወይ ከሰጠሽ በኋላ ግን ምንም አይነት ትርፍ ንግግር አያስፈልግም። እሺ ቴንኪ ወንድሜ ነው ማለት ያለው። አመሰግናለሁ ብለሽ ምንም አይነት ትርፍ ንግግር እንዳትናገር እሺ። ቀጥ ብለሽ ስራሽንና ስራሽን ብቻ እሺ። ሰኒ አያነሳም። ዳታው አልቆበት ይሆናል። አይ ዋትሳፕ አለ። ይኸው መጣ። አረ በጣም ጥሩ ልጅ ነው። መብቴን መልሱ ራሱ ጥሩ ልጅ ነው። አይ ጨዋ ነው በጣም በጣም ማርያም። እንደዚህ ማለት ትህትና ከምንም በላይ ይበልጣል። ማርያም ፎሎ አርጉት። ሲጀመር ፎሎ አርጉት ጋይስ። ይኸው ፎሎ ያደርጉታል። ምንም 2600 ሰው ፎሎ አርጉት። ለሚጣ ካለው ነገር አንጻር ያው ሁለቱም እንትን ስላሉ ፎሎ አርጉት ጋይስ። ማሜ ፎሎ አርጉታል ጋይስ። በዚህ እንፍታ ማርያምን። አይ ጨዋ ነው እውነት። ካላስከስ በዚህ እንፍታ መቤት ነው። እናንተ አሁን ይኸው 1000 ሰው ፎሎ አድርገው ማርያምን። ምንድነው ፍትህ? እርግዝና እንዳይኖር ይላሉ። እሱ ነው እሷ ያረገዘችው። ወይኔ ልጆች እኮ አንዴ ነገር ለእርግዝና እዚያ እኔም የሰለችኋት በየወሩ ከማንም እረኛ ጋር እየወረደ ነው ብሎ ካርጌ በቃ ብዬ አባረርኳት። በቃ አሁን እሱን ተወውና ወንድሜ በቃ ለእኛ ስትል ወንድሜ ስጣት። ሴት ልጅ ናት፣ እህት አለ፣ እናት አለ። እሺ ወንድሜ በእናት ላክላት። አቤት እየደወሉ አስቸገሩት። በጣም ነው የሚጨቀ